ታዛ 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 እሺ ታዛ ነው እየሰማችሁ ያላችሁት። ያው ህይወት ባልተጠበቁ ኮሜዲዎችም የተሞላች ናት። ባልተጠበቁ ትራጀዲዎች ብቻ ሳይሆን ማለት ነው ያልተጠበቁ አዝናኝ ነገሮችም ሊያጋጥሙ ይችላሉ። አንድ ነገር በቃ አሁን ገብቶኛል። እሺ ጥንቅቅ ያለ የሆነ ጥሪ ነው። 12 ሰዓት አካባቢ ነው የሚጀምረው ፕሮግራሙና ሁሉም ሰው በቃ በኋላ እንበላለን እሺ እያለ ተቀመጠ ነው። ልክ ፕሮግራሙ ሲያልቅ ከ3 ሰዓት በኋላ ሄደን ጥዬ ብስኩት አብስኩት ነገር ነው የቀረበው። ከዛ መብላታን ሳታውቅ እጇን ታጠበች እንደተባለው ማለት ነው። ሄደንና ማሙቅ እንጂ በዓሉን ማግስት የቤታችን እንዲመጫወቻ አልሆነም። ለዛውም በበዓል ማግስት በበዓል ሰሞን ማለት ነው አጠብቄ እና በጣም ተሳቀ። እኔ እንኳን አስቀድሞ የወጣሁበት ፕሮግራም ነበር። ይሻላል ምን እንዳልታለኝ በቃ ቁርጡ ክትፎ ይጠብቀናል ብለው እንዲሁ አንኮነጭም እንዳይሞላ ሆዳችን ብለው ሲጠባበቁ የነበረ ግብዣ ነው። ኩኪስ ወይ ቁርጥ ይሆናል ወይ ክትፎ ይሆናል ወይ ኩኪስ ደርድረውላቸው ኩኪስ አድርገውላቸዋል። ደግሞ እኮ አሉ ሰውዬው ሲያወሩኝ ደግሞ ለኛ ካቻፕ ለነሚጢጢ ነው። ካቻፑም እኮ አለ። ሄደን ምን ነው ያልጨረስነው ክትፎ አለ በትንሳኤ ማግስት በማታ ተጠርተን መክብር አሉና በጣም ስቄ ነበረ። በጣም የተወየውም አባባል እና በቃ እኮ መቼም ይሄ በቃ እየተናደዱ መሳቅ ነው። ግን ወደ ሳቅ ተለወጠ። ያው ምልሽ አይ ለነገሩ ቤታቸው ስጋውም ምኑም ክትፎም አለ ቤታቸው። እዚህ ለየት እናድርግላቸው ብሎ ሊሆን ይችላል። ዲዘርት በየቦታው ከመጨነቅ የስራ ቀን ነበረና ብዙ ሰው የበዓል ማግስት የስራ ቀን ይታወቃል እኮ ሌላው በዓል ነው፣ የበዓል ስሜት ነውና ሆቴል ውስጥ ደግሞ ሲሆን ምን ሊሆን እንደሚችል አስቢው። በጣም ይጠበቃል ተብሎ ተጠብቆ ነበር። በላሽም አልበላሽም ይጠበቃል። ግን ይሰወር ከዚህ ጥቁር ብስኩት፣ ነጭ ብስኩት፣ ቢጫ ብስኩት ማሉ ደግሞ ካቻፕ እኔ ነኝ። አረመኝ ብስኩቶቹ ራሱ መጡብኝ። ክቦቹ ነኝ መድኃኒት ለልደት እንኳን ስንት ነገር እኮ ይደረጋል። ኩኪስ ደርድረሽ ምንሽ ያው የበዓል ማግስት መሆኑ ነው እንጂ ሌላ ጊዜ እኮ ችግር የለውም። አብይ ኮሚቴው እንነጋገራለን። እኔ ግን ይሄንን ድግስ ካቀረበው ግን ምን አስበው በቃ ይሄ ገባሽ መጥፎ ትዝታ ሰዎች ሲያስቡት ይሄንን ፕሮግራም መጠን አጠናቀቁ ምንም እንዲንጉ ጥሩ አይደል። እንደዛ ነው ግን ቲጂ ላንቺን ያሳቀሽ ከሰውየው ጋር ያወራንበት መንገድ ምን ነው? እኔ ፍሪጁ ሙሉ ቤታቸው ያለው ምግብና እዛ ይጠበቃቸው ምንድን ነው ገብቼ እበላለሁ ችግር የለውም። ሌላው ሰው ግን እንደው የቆጫቸው እኮ እሱ ነው። ይሄ ሌላው ሰው ግብዣ ተጠርቻለሁ። ብዙ ጊዜ በእኛ ሀገር ባህል ከ12 ሰዓት በኋላ ከተጠራሽ ራት ነው ባይ ዲፎልት፣ ለዛውም ክላሲክ ራት እንዴ ተብሎ ነው ኧረ ይጠበቃል። በደንብ አለ ሆቴልማ በደንብ ግብዣ አለ እኮ። እስከ መጨረሻው ደቂቃ ሁሉ ሳይወጣ ሰው ራት አለ ብሎ ጠብቆ እንደዚህ ኩምሽሽ የሚያደርጉሽ ነገሮች በቃ መናደድ አያስፈልግም፣ መሳቅ ነው እንጂ። አንድ ነግሬሻለሁ ጥሬ ስጋ በጣም የሚወድ ሰው ነውና ጓደኞቹ ያንን ያውቃሉ ጥሬ ስጋ እንደሚወድና ጾም መያዣ ነው። ከዛ ገብቶ ትሪፓ በልቶልሻል እሱ ብር የለውም በቃ መቼም ከሚያልፈይ ብሎ ነው 2 ቀን ወዲህ። ከዛ ጓደኞቹ መጡ፣ የሚጋብዙ ጓደኞች ምን ይያራ በልቼ ኧረ ነው ቁርጥን ጋብዘ ልብላ ብላችሁ ነው በቃ ተይዟል ጨጓራው። ልብላ ብለህ ነው ያ ለአንዴ ሆዱን ይነካል፣ አንዴ ስጋውን ተጨነቀ በቃ ረረው ደግበሽ እንኳን እና እንደዚህ አይነት ነው ሁሌ ሲያነሳው ጓደኛው በቃ የዛ ስጋ መውደድ እና ሆዱን በትሪፓ ሞልቶ መቀመጥ። እነሱ ደግሞ ባልተጠበቀ በቃ ሁኔታ ነው የመጣው። አልተቀጣጠሩም፣ ድንገት ነው ያገኙት እዛው ስጋ ቤት። ምን ያድርገው በምን ይበትነው ይዘው ሄዶ ነበር እንዴ ተካው ያርጎ ለማታው
ቴካዊ የለማ እዛው በልተሽ መሄድ ነው። ከጉሮሮ ወረድ ሲልለት ይበላ ነበር። ልብላ ብላችሁ ነው ቲጂ ልብላ ብለሽ ነው። ከዛ በቃ ምን ያድርግ እንደተጨነቀ ስጋው ፊቱ ቀርቦ ትንሽ ዘግየት ቢል ኖሮ እኮ የምን አባቱ ትሪፓ ዋናውን ስጋ ይበላል። ለማንኛውም አንዳንድ ሰዎች በጣም አግዝፈሽ የምታያቸው ሰዎች ናቸው እና በጣም ሲሪየስ ሰዎች ናቸው። ድንገት የሆነ እስኪብርቷቸው ጠፍቶ ማለት ነው ዓለም የጠፋ ያክል የሚረብሹ ሰዎች አሉ። አገር እያዝልኝ የሚሉ ማለት ነው። የት ሄደ እስኪብርቴ? ማስቲካይ ማን ወሰደው ከመኪና ውስጥ? ልክ የሆነ ህፃን ልጅ እንዴት ነው የሆነ እቃ ጠፍቶበት አጋን ነው አምጡልኝ የሚል የለም። እነዛ ሰዎች አጠብቂያቸውን በቃ ለዛሽ ለትንሽ ነገር እንዴት ነው ይሄን ያክል ቁጣና አፋልጉኝ የሚለውን እንድታስብ የሚያደርጉ ናቸውና በጣም በቃ የሚያዝናኑ ሰዎች ናቸው እንደዚህ አይነት ሰዎች። ለትንሽ ነገር ከዛ በላይ እኮ ብዙ ነገር አላቸው። የኛ የቅርብ ሰው ግን ምን ብሎናል? እኔ ሱስ አለብኝ ከዚህ እስኪብርቶ ብሎ እሱም ትዝ አለኝ። አልችልም በሌላ እስኪብርቶ መጻፍ አልችልም ብሎ አሳምኗል አይምሮውና ሲሰጥሽ ራሱ እስኪብርቶ ምንድነው ከላይ ያለችውን ክዳን አይሰጥም እንጂ ብዙ ጊዜ መስጠት አይፈልግም ያችን እስኪብርቶ። ክዳኗን አንስቶ ነው እንዳይረሳው አንጡ እስኪብርቶዬን አንጡ ይላል። እና እሺ ቆይ ገበያ ላይ ባይኖርስ ብየው ነበር የሆነ ጊዜ። አይ ለብዙ ጊዜ የሚያገለግል ቤት ይስተው ካለገለ ገዝቶ አስቀምጣ አይደርክም። ከዛ እስኪብርቶዎች አይጽፍም ነበር እና ዝም ብሎም አይሰጥም። ከሰጠም ደግሞ ያስታውሳታል አምጡ ነው የሚለው። እና በቃ ማስቲካዬን ውለዱ መኪና ውስጥ ያስቀመጥኩት ማስቲካዬ ሄደ መሳቢያ ውስጥ ያስቀመጥኩት ማስቲካዬ ሄደ ብለሽ አንድ ትልቅ የተከበረ ሰውዬ ቤቱ ሲቃውጣው ማለት ነው ከልጆቹም ጋር ሊጣላ ይችላል። መቀጣት አለባችሁ። እና በጣም በእንደዚህ አይነት ሰዎች የሚዝናኑ ሰዎች አሉ። አንዳንድ ሰዎች ደግሞ እያወሩ ያው በመሀል የሚጠፋባቸው ሰዎች አሉና ትላንትና በልጄ ለዳግማ ትንሳኤ እመጣለሁ ብለኝ ዶሮ ልገዛ ገበያ ሄጄ መንገድ ላይ የድሮ ጎረቤቴን አግኝቻት ጥቁርቁር ብላ ምን ሆነሽ ነው ምን አገኘሽ ስላት ስቅስቅ ብላ አልቅሳ እኔንም ማስለቀሰችኝ እና በቃ ይዞሽ ቤትሽ መጣና ጠይቃሻለሁ አልኳት። ወይ ምን ነበር የጀመርኩት? ምንድን ነበር ላወራ የነበረው? መጀመሪያ ተረስታለች። በቃ እንደዚህ የሚጠፋባቸው ሰዎች አሉ። በቃ ቢባል ከየት ይምጣ? እኛም ደግሞ ሰሚ አይደለንም እንደ ድሮ እናስተውስ። በቃ ተውና በቃ በኋላ ይመጣልሻል ካላልሻቸው በስተቀር አናስተውስም። እኔም አጋጥሞኝ ያውቃል። ትጀምሪዋለሽ የወሬው መነሻ ግን ምን እንደሆነ ምን ለማውራት ፈልገሽ እዚህ ወሬ ላይ እንደተገኘሽ አታውቂም። ክፋቱ ኪችን ውስጥ ደግሞ በነጋታው ትዝ ይልሻል ከሰውየው ጋር ከተለያየሽ ወሬውን ከጀመርሽለት ሰው ደውለሽ መቀጠል ነው። አንዳንድ ሰዎች ደግሞ አሉ በቃ የሆነ እውነተኛ አስተያየት የሚሰጡ ሰዎች ናቸው። አስተያየቱ በጣም አስቂኝ ነው ግን ለአስተያየት ለተሰጣቸው ሰዎች ሞራል የሚነካል እንጂ ወይ ምን ነው ሹካ የመሰለ ጫማ ያረከው ብሎ ከት ብለው ሊስቁ ይችላሉ። ራሱ አጋጥሞኛል። ሹካ ሳይሆን አረንጓዴ ቆዳ ጫማ ወይ ምን ሆነ ነው? አረንጓዴ ምንድነው? አረንጓዴ ማለት ታጠቢ አሁን እንኳን በደንብ ፋሽኑ ሁሉንም ነገር አሳይቷል። አረንጓዴ ቆዳ ጫማ አድርጎ ነው ልጁ አረንጓዴ ቆዳ ጫማ እሱንም በቱታ ይሆናል ያደረገው። እና ከማከላችን ሄደታለችና ሮጣ ሄደች። እንደውም እሱ ተናደደ ምን አገባሽ እኔ ላደርግ ገባሻል ማያገባሽ አንተ አለ። ወይኔ በቃ እንዴ ምን ሆነህ ነው? በቃ ይሄ እንዴት ልትወስን ቻልክ? ሰው መሀል ማለት ነው በቃ ምንም የለም አካባቢው ምንም በጣም ከት ብለው ሊስቁሉ ይችላሉ። ድንገት ደግሞ ያዩሽና ድክም ብለው ስቀው እንዴ ምን አሳቀሽ ስትይ የኔ ማር ምንም ያይን ሽፋሽፍትሽ አስገርሞኝ ነው ወፍ ላባኮ መስላል ብለው የሆነ ሰርግ ላይ እኮ አግኝተውሽ ነው አንቺ እኮ በቃ ዘንጫለሁ ሽፋሽፍቴ ሰካክቻለሁ ብለሽ ነው የተገኘሽ እዛ ቦታ ላይና በቃ ሊያቆሙ አይችልም ሳቃቸው ማለት ነው። ምን ያስቃል ምናምን በቃ ወይ አብረሽ የምትስቂ መሆን አለብሽ። አሁን በጣም በጣም ቆንጆ እኮ ነው ግን በቃ እዚህ ጋር ያለችው በቃ ይወፋን ወይ ከሆነ ነገር ጋር አመሳስለው በቃ ማቆም ያቀታቸዋል ሳቃቸውን። አንዳንድ ሰው በቃ ዝም ብሎ ዞር ሊል ይችላል እኮ አይቶ አሟታል እንዴ ብለሽ መሄድ ነው። ምን አይነት ቁርጥሬ የተቆረጠ ይሄ ደግሞ ምናምን ብሎ እኮ ዞር የሚሉ ሰው ምን ነው ጸጉሩ እንደዚህ አሹሎብን የመጣው የሚል ሰው ይኖራል።
ግን ድክም ብሎ ስቆ እንዴ ምን ያስቀሃል? ምን ነው እንዴ በጣም ኮንፊደንስ በጣም ነው የሚገርመኝ ሊሉ ይችላሉ። ምን ነው ምን አይተን ጸጉር ቁርጥ በጣም እኮ ገርሞኝ ነው ምናምን ሲሉ ምን ነው አላማረብኝም እንዴ ብሎ ከጠየቁ አይ በጣም በቃ መቼም የማይረሳ ነገር ለየት ያለ ቁርጥ ነው ምናምን ብሎ ሊያልፉት ይችላሉ። ግን በጣም አዝናንቷቸዋል የዛ ሰው። የለም አንዳንድ ቁርጥ እኮ አለ ያምናቀው ቁርጥ ምንድነው ስሙ መስቷል። እኔ የማፋሽን እንደሆነ ማለቅም አለ 9 ጎን አሁን ቀድም ከጠቀስነው ጋር ራሱን ወይኔ ማንኪያ ጠፋ እንዴ! አረ ምን ነው ከብድሽ ማንኪያ እኮ ነው ብለሽ ስትያቸው እንደዚህ እየተባለ እኮ ነው ሰው ንብረቱን ቀስ በቀስ የሚያጣው የሚሉ ሰዎች አሉ። ታሪኩን ታውቂያለሽ? ታሪኩን በቃ እንደዚህ ብርጭቆሽን እቺን ብርጭቆ ካልጠበቅሽ ነገም ይደገማል። ስለዚህ ንብረት ከትልቅ ንብረት ማጣት ጋር ሊያገናኙት ይችላሉ። አንዷ ትንሿን ነገር ማለት ነው ቤታቸው ውስጥ እንደዚህ አይነት ሰዎች ብዙ ንብረት ኖሯቸው ግን አስቢው አንድ ሲንግል ነገር አንድ ትንሽ ነገር አገር ይያዝልኝ ይላሉ። እንዴት ትሰበራለች? እንዴት ትጠፋለች? እንዴት ከቤቱ ወጥቶ ይሄዳል? እኔ እየተናደድኩት ስቃላችሁ እናንተ ሊባልም ይችላል። እኔ እንደውም አንድ ቤተሰብ ውስጥ አጋጥሞኛል። የት ሄደ ይሄ ድሮ ሸክላ ሳህን የለም አሳ ምናምን ቅርጽ ያለበት እሱማ ወድቆም አይሰበርኩ ለዛ ነው በቃ ይቀመጥ ከብፌ እንዳይወጣ የተባለ ዕቃ ነው። እሱ የሆነ ነገር አለው ተቆጥሮ ነው የተቀመጠው። ከዛ አንድ ሁለቱ ጎሏል መሰለኝ። የት ሄደ ተባለ? አዎ ታበደ። ሸክላ ነው ላይሰበር ነው ዕቃ እኮ ነው ላይቀየር ነው ቤት ውስጥ ያለ ሰው አለ እና እንዴት ደግሞ እንዳትነኩ ብዬ የለም ወይ ቶፑ ቃሱ ታዲያ ምንድነው አንዳንድ ዕቃ ብፌ ዕቃ እኮ በቃ ተቆልፎ ሊቀመጥ ነው። ለእናቶቻችን ማስታወሰው የፕላስቲክ የአሳዎቹ ነበሩ በቀለም የሸክላው ደግሞ ባለ አሳው አለ። አሁን ራሱ ለታሪክ እያሉ የሚያወጡት አሉ። እናቶቻቸውን የሚያበሳጩ ያለው ሶሻል ሚዲያ ላይ እንዳትነካው እሱን ይባላል። አሁን ራሱ ማን ነው ግን ሰርቶት የላከው ኢትዮጵያ ውስጥ ራሱ እንዴ? ፋሽን ነበር እኮ አንድ ሰሞን እሱ ሳህን ያው መቼም ከቻይና ነው የሚመጣው። ከየት ይመጣል ብለሽ ድሮ ከቻይና ይመጣም ነበር እርግጠኛ ነኝ። የሆነ ወይ ከአውሮፓ ነው የመጣው ወይ ከታይዋን ሸክላ አሳ ቅርጽ ያለበት አይመጣም ከቻይና ነበር ከታይዋን ያው ነው ለዛ ይመጡ ነበር። ስስት ነው የሚያረጉት በቃ ስስት ድንጋይ ነው እኮ ደግሞ እንዳልሽው የሆነ የሚሰበር አይመስልም። ስስ አይደለም ብቻ አንዳንድ ዕቃ እንዳይነካብኝ የሚሉ እንዴት እንዲጎደለ እንዴት ጠፋ የሚሉ ሰዎች አሉ። አንቺ ደግሞ የሆነ መጥፎ ነገር አጋጥሞኛል ብለሽ ለመተረክ ስትሞክሪ ድንገት ሳቃቸው የሚያመልጣችሁ ሰዎች አሉ። ድንገት በቃ አለቃይም ጠምዶኛል ሰበብ ፈልጎ ነበረ ደሞዜን ቆረጠው እያልሽ ቡፍ ብለው የሚስቁ ሰዎች አሉ። እኔ ሰሞኑን ምን አጋጠመኝ ተሰብስበን ቁጭ ብለናል እና አንዲት ልጅ ቅር ብሏት ነገር ምን ሆነሽ ነው እንዴ ፋቢጂ ምንድነው የደበረሽ ተባለች። የጓደኛዬ እናት ምላሳቸው ነክሰው የጓደኛዬ እናት አሟቸው አለች። መጀመሪያ ምን ነው አሉ ምላሳቸውን ነክሰው ልትታወራ የፈለገችው ነገር ገብቶኛል። እኔ አደጋ እኮ ነው ትልቅ እኮ አደጋ ነው ሊገልሽ እኮ የሚችል ነው ይሄ ምላስሽ ታጥፎ ይገባ ይለ በቃ እንደዛ ይሞቱ ሰዎች ለካውን ስጋ አንቋቸው እንደሚባለው ማለት ነው። ምንም ያልጠበቁት መልስ መሰለኝ የልጅቷ መደበት መጠንና የጓደኛዬ እናት ምላሳቸውን ነክሰው ሲባል ህፃን ልጅ የሆነ ነገር አጋጣሚት እንደማለት ለጉዳዩ የሰጡት የግንዛቤ መጥረት ነበረ። ሳቁን የተጨነኩ ሳቁ ተከፍታ ግን ከቢሮ ወጣች ልጅቷ። በኋላ ግን ለማስረዳት ሞከርኩ። ስትጨነቂ አይግጠምሽ ደግሞ እዚህ መገኘት ምን ማለትሽ መስሏቸው እንደሆነ የሳቁ ምላስ መንከስ አይደለም ከባድ ነው። ቀምባቸው እስኪል ድረስ ተሳቀ። አይ ይሄ ኬዝ ነው ብዬ ስል እንደው ደነገጡ። በዚህ ደረጃ ላይ ያወራችሁ እሷ ይሄ ድመት በዋጭራቸው አይነት ነገር ነው የመሰላቸው ነገር አወራሯና እንዲህ ነው እንዴት ነው የምታጠፈው ምላስ አጋጥሞ አቃል ከዚህ ቀጥ አሁን እኮ ለምሳሌ አለቃ የጠምዶ የነበረ አባሮ እስቲ በጣም ችግር ውስጥ ያለ ሊሆን ይችላልና በእንትን ላይ እንትን እንደሚባለው ማለት ነው እኮ እንዴ እንቅርት ላይ ጆሮ እንደሚባለው ነው። ስንት ችግር ላይ የነበረ ሰው ደግሞ ሲቆረጥበት ብለሽ አስቢውና ታውቂዋለሽ ታሪኩን ከቁጥጥርሽ ውጪ ሆና እንደዚህ ታሪክ ሲነግርሽ ምን ነው ያስቃል። አሁን ይሄ ቢለው ራሱ አይ ያው የሀዘን ሳቅ ነው ብለሽ ካላለሽ ማይረስ ተባሳ ከባድ ነው። ሌላ አሁን በጣም ከባድ ስብሰባ ውስጥ ሲሪየስ ስብሰባ ውስጥ ሆኖ
የምታከብሪው ሰው ወይም አለቃሽም ሊሆን ይችላል የስልክ መጥሪያ ድምጽ የማይጠበቅ አሮጌ ዋራት እንትን ወጠር የሚለው ራሱ እንደዚህ አይነት ብቻ ከሱ የማይጠበቅ ሪንግቶን ብዙ ሰውን አጋጥሞ በቃ ከቁጥጥር ውጭ የሆነ ነገር ውስጥ ይገባል ሰው። እንዴት የዚህ ሰው ስልክ መጥሪያ ይሆናል እንዴት የሚያደርጉ አጋጣሚዎች አሉ። አንዳንድ ደግሞ በጣም ግዙፍ ሰውነት ያላቸው የማይፈሩ የሚመስሉ ሰዎች አጠገባቸው የሆነ ውሻ ድንገት ቢጮህ ዘለው ተነስተው ሊጠመጠሙ ይችላሉ። ህፃን ልጅ ላይም ሊሆን ይችላል ከነሱ ያነሰ ሰው ላይ እንደው አንድ ሰው እንደዚህ አጋጥሞኛልና በቃ ትንሽ ነው የሰውነቱ የሱ መግዘፍና ሄዶ የተጠመጠመበት ልጅ ማነስ በቃ ሞተ ልጁ። በጣም በቃ ሳቁን መቆጣጠር አልቻለም ተዝናና። ሁሌ የሚያስታውሰው በቃ አጋጣሚ ነው የሆነው ሁሌ። እና አንቺ ህፃን ልጅ ማረጋጋት ሲኖርብሽ ሄድሽ ተነስተሽ ሁሉ ሰውነት ይዘሽ ውሻ ድንገት ጮኸ ብለሽ ተነስተሽ መጠምጠም። አለምነዋሴ ማለት ነው። አለምነዋሴ አይጥ ፈራለው ያለው አለ። አይጥ እንኳን ያው የብዙ ሰው ፍርሃት ነው። አለምነዋሴ ሰውነት አንጻር ግን አይጠበቅ ላታስቢ ትችያለሽ። የስሜት ጉዳይ ናት አይጥ ብዙዎቻችንን ታስብላለች። ግን ተነስቶ እንቺ ቅመሽ የሚል አይነት ነው አይደል አድርገን የምናስበው። ቀሩጦ ሊወጣ ይችላል አይጣ ከመጣች ምንም ማድረግ አይቻልም። ወንዶች ደግሞ ቢፈሩ ራሱ እንደዚህ አይነት ነገሮች ላይ በቃ የለም እችላለሁ አይነት አይዟቸው አትፍሩ አይነት ነገር ሊያደርጉ ይችላሉ። ፍርሃቱን እንኳን ነው ስለተቀበለ ነው መከበር አለበት። ያው ሪአክሽኑን አይተው ነው ብዙ ሰዎች የሆኑ ስራ አካባቢ ምናምን አጋጥሞታል እንዴ ሪአክሽን ሲታይ ከዛ ትጋለጭ የለ ሰዎች ይስቃሉ። ማይጠብቁት ሪአክሽን ነው። ሰፈራችን ውስጥ አንድ ጊዜ ትልቅ ሰው ነው ውሻ አይወድም በጣም በቃ ውሻ ያዙልኝ ነው የሚለው ሲመጣ ይበል ምንም በቃ የለመደ የግቢ ውሻም ቢሆን እሱን ነገር ያዙልኝ እኔ አልገብ ያዥልኝ ብዬሻለሁ ነው የሚለው። ገና ወደ ሰው ቤትም ሊገባ ሲል ማንም ትንሽም ልጅ ሊሆን ይችላል በቃ ያዙልኝ ነው። በውሻ አጠገብ መድረስ አይፈልግም። ትልቅ ሰው ነው እንግዲህ አስቢውና ይሄ አትሄድም ምናምን ብሎ ማባረር አይደለ የለመድ ነው። አሁን ወንዶች ብዙ ጊዜ መንገድ ላይ ራሱ እኔ እንዳይበላይ ስትይ አይነካሽም ዝም ብለሽ ሂጂ ምናምን ብለው እኮ ነው ወይ እኔ ያሳልፍሻለሁ ይላሉ። ነገር ያረጉሻል ዞር በላንተ ምናምን ትባይ በቃ እሱ ያዥልኝ ገና ከርቁ እኮ ነው ያዥልኝ ብዬሻለሁ ፎቢያ ያለ ማለት ነው። በቃ አይወድም ውሻ። እና አስቢው እሱ ውሻ የሆነ ርቀት ላይ ዝም ብሎ ቁጭ ብሎ ተኝቶም ሊሆን ይችላል ገና እየመጣ እያለ ያዙልኝ እሱን አይቶ የሆነ የማያውቀው ሰው በጣም ሊዝናናበት ይችላል። እንዴት ይሄን የሚያክል ሰው ደግሞ የተኛው ውሻ ያዙልኝ የሚለው እንዴት ለውሻ ይፈራል ሊያስብል ይችላል። ጨለማ ደግሞ የሚፈራ ሰው አውቃለሁ በጣም ትንሽ ደንገዝገዝ ካለ ከርቀትም ሆኖ ተጣርቶ አስገቡኝ ስልክ ደውሎ ድረሱልኝ ይቀለደል ይመስለን ይችላል። አሁን ማናውቀው ከሆነ ይሄ ሰው መብራት ጠፍቶ ከሆነ ወይ የሆነ ክፍል ውስጥ መብራት ከሌለ አብራችሁኝ ግቡ ነው። ብቻውን መግባት አይችልም በቃ ጨለማ ውስጥ። ግን ይሄ ፍርሃት ከሆነ ጊዜ በኋላ ትቶታል ካደገ በኋላ የሆነ ለዛውም አፍላ እድሜ ላይ በሆነበት ጊዜ ላይ ነው እንደዚህ አይነት ፍርሃት የነበረውና ቤተሰብ ውስጥ በጣም ይሳቅበት ነበር። እና ጭራሽ የሱ ታናሽ ነበረ ይጫወትበታል ታናሹ ይሄንን ፍርሃቱን ስለሚያውቅ ዝም ይለዋል። በቃ ደግሞ እኮ ይሄንን ማወቁ ነው ሌላው ሰው የሚሰጠው ምላሽ ነው የበለጠ ደግሞ የሚያሳቅቀው። አዎ ግን በቃ ብዙ ሰው ግን አንተ ይባላል እኮ አንተ የምርሽ ነው እንዴ ይሆንሻልሽ ይሄን ሰውነት ይዘ ትልቅ ሰው ሆነ እንዴት ኖርክ እስከዛሬ? አሁን ውሻ ላይ የምትይበት ከተማ አይደለም አይደል? እሺ ነው ውሻ። ስለ ውሻ ስናነሳ ግን አንዴ የምሬን የሳኩት እኔ እፈራለሁ። በተለይ ይሄ ድንገት መተው ሲጮሁብሽ ተሰብስበው ድንገት ያፋቸውን ሲያሾሉ አልወድም። ድንገት ጥቃት ይሰነዝራሉ ብዬ ነው ማስበውና ከዚህ ቀደምም አውርተንበት ነበር አይደል? በእግረ መንገድ ይሄ ማዳበሪያ ይዘው ምናምን ሄዱ ሰዎች እኔ ለምን እንደው ይከታተሏቸዋል። ከሩቅ እኮ ነው ብዙ ጊዜ ነው ያጋጠመኝ። ብዙ ጊዜ የሆነ ነገር ይዘው ይሆናል ብለው አስበው ወይ ደግሞ የሆነ ነገር ለነሱ አፍንጫ የሚስባቸው ይኖራል። ብዙ ነገር ነው በማዳበሪያ ውስጥ የሚቀመጠው። ጥናት ተደርጎ ይሆን ያላየ ነው አላውቅም። አንዳንድ መኪና ላይም እኮ ይጮሃሉ ለይተው ሞተሩ ትንሽ ለወጥ ያለ እሱን ብዙ ጊዜ አይቻለሁ። አሁን ሞተር ሳይክል ራሱ አይወዱ ብለው ገና ሲነሳ በድምጹ ነው ብለሽ ነው። ታዲያ ምን አለው ሞተር ሳይክል ሌላ ሰውየው ብቻ መኪናም ይለያሉ። አንዳንዱን ዝም ይላሉ፣ አንዳንዱን አሳደው ነው። እንደነኛ አይነት ሰዎች በጣም አይቻለሁ፣ አስተውያለሁ።
ይከታተሏቸዋል። ለዛውም በቃ የሚያናድ አይነት ጩኸት አግላይ የሆነ ጩኸት ነውና ልቃችንን ይዘው እየሄዱ ነው ብለው አንዱ ሰውዬ እስቲ ወንድ ናችሁ ይለይልኝ እስቲ ነው ዛሬ ወይ እናንተ እንግዲህ የውሾቹ ጋር የሆነ ሱቅ መታጠፊያ ድረስ ማለት ነው በቃ መጫጭቃችኋለሁ የራሱን እንትን አለ ብስጭትና ይሄን እንዴት ነው ከጉዛን ጋር ፍልሚያ ስትገቢ እንደው ዓለም ጉድ ይላል ዛሬ ይወጣል ሁሌ እናንተ አላስኬድ ያለ ማለት ነው። በመጀመሪያ ያሳዝኖኛል። ሌሎች ልጆች መተው በእናታችሁ ገላግሉት ይለፍ በሰላም ልል ሞክሬያለሁ የሰፈር ልጆች ግን ሁኔታውን ሳይ ያልሽው እኮ ነው አድርስ ነው ስሜትሽን ምን እንደሚለውጠው አታውቂ። ወደ ሳቅ ሄድኩኝ። በቃ ድንጋይም ይፈልጋል እንጨት ይዟል በሆነ ነገር ጫማውን ማውልቋል። እኔ ሁሌ እናንተ እስቲ ነይ እስቲ እናንተ ከኔ ምን እንደምትፈልጉ ነው ማይገባኝ ያለ በቃ ኃይሉን ሁሉ ወሰዱበት በእውነት። ከዛ ተመለሱ። በርግጥ አልነኩትም ግን አሰፍስፎ ይሄ መበጫጨቅ አይነት ነገር የለም። ምንድነው ያስከው ነው እኮ በቃ የሆነ አንዳንድ መኪና ላይ እንደሚያደርጉት እንደ ዱር ቀበሮ በቃ ይሄ ዱር ቀበሮ በዩ ማዳበሪያውን አውጥቶ በበተነላቸው ነበር። ምንድነው የምትፈልጉት እዚህ ውስጥ ብሎ ብትንትን አድርጎ እዛው ቢያሳያችሁ ሰው ሊያገለን ይችላል። እናንተ አይነት እኮ ነው ገብቶሻል። እናንተ ልብስ ፈለጋችሁ ፕሮቶኮል ፈለጋችሁ ምንድነው ቁራሌው ነው ይሄ ላስቲክ የሰፈሩ ሰብስበው በትልቅ ጆንያ በሚዛን የሚሸጡ ሰዎች አሉ። እንደዛ ነው ኑሮን የሚያሸንፍ ሰው ለራሱ ደክሞታል ኑሮ አድክሞታል። እንደገና ደግሞ እነሱ ተሰብስበው በእኔ ላይ እንደዛ ሊሆን ይችላል። አሁን አንዳንዴ ስቴጅ እንዴት ነው ተናደሽ እንቅፋት ሲመታሽ ያው ድንጋዩም ተነስቶብኛል ታያለሽ። ዛሬ ሁሉም ነው የተነሳብኝ እና በየሰፈሩ መዞር ግድ ስለሚለው ሰፈር ውስጥ ደግሞ ውሾች ሲኖሩ ደጋግሞታል ይመስለኛል። ምንድነው እስቲ ንገሩኝ ከኔ የፈለጋችሁት ምን ላርጋችሁ ነው? ቢመልሱለት እኮ አፍ አውጥተው ደስ ይለዋል። ምን ይመልሳሉ እነሱ? ትርኢቱን ግን ስታዩ ሳቂ ይፈጥራል። በቃ ከውሻ ጋር ቃለ ምልልስ አሁን ለብሼ ቢመጣ እናንተም ታሽቃብጣላችሁ አይነት ነው እኮ ጭራቸውን እየቆሉ የውሻ ደግሞ ማሽቃበጥ በጣም እሺ ታዛ ነው እየሰማችሁ ያላችሁት። ታዛ